ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጪ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹን እየመራው ብሪያችሁ ቆይታ ማድረግ ሆነ ፍራት አጥላውን መልካም ቆይታ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከፍልስጤም የውጭ ጉዳይ ሚኒስትር ጋር ተወያዩ። ሚኒስትሩ የፍልስጤም የውጭ ጉዳይ ሚኒስትር ባርሰን አግቤካን ሻሂን ጋር በጽህፈት ቤታቸው ተቀብለው ተወያይተዋል። ሚኒስትሮቹ በውይይታቸው በቀጠናዊና ዓለም አቀፋዊ የሰላምና የጸጥታ ጉዳዮች ላይ መክረዋል። የኢንፎርሜሽን መረብ ደህንነት አስተዳደር የፋይዳ ዲጂታል መታወቂያ ትክክለኛነትን የሚያረጋግጥ የደህንነት የዲጂታል ሰርተፍኬት አገልግሎት ይፋ አደረገ። ይህም አገልግሎት በፋይዳ ፕሮግራም ስር ለዜጎች የሚሰጠው እያንዳንዱ ዲጂታል መታወቂያ ትክክለኛነት ሊረጋገጥ የሚችልና ህጋዊ ተቀባይነት ያለው እንዲሆን የሚያስችል ነው ተብሏል። በዚህም የዲጂታል ሰርተፍኬት አማካኝነት የሰዎችን የግል መረጃ የመመዝበርና በሐሰተኛ ስም የሚወጡ መታወቂያዎችን መቆጣጠር፣ አመሳስሎ የመስራት የማጭበርበርና የማንነት መረጃን አለአግባብ መጠቀምን መከላከልም ያስችላል ሲሉ አስተዳደሩ አሳውቋል። መታወቂያውን የሰጠው አካል ማን እንደሆነም በግልጽ ከማስረዳት ባለፈ የፋይዳ መታወቂያን የጀርባ ክፍል ኪዋር ኮድ በቀላሉ በስልክ ስካን በማድረግ አጠቃላይ ግለሰቡን ሙሉ መረጃና ትክክለኛነትን እንዲሁም ህጋዊነቱን በቀላሉ የሚያሳይ የአሰራር ስርዓት የያዘ ነው። ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ጉባኤን ኮፕ32 እንድታስተናግድ መመረጧ የአየር ንብረት ለውጥ ተጽዕኖን ለመቋቋም የሚያስችሉ ስራዎቿ ውጤታማነትን የሚያመለክት መሆኑን በኢትዮጵያ የጀርመን ኤምባሲ ጉዳይ ፈጻሚ ገለጹ። ፈርዲናንድ ቮን ዌይ ለኢዜአ እንደተናገሩት በኢትዮጵያ በሃይድሮኤሌክትሪክ ኃይል አረንጓዴ አሻራና ሌሎች በአረንጓዴ ልማት በተሰሩ ስራዎች ተጨባጭ ውጤቶች ተመዝግበዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቋቋም እያከናወነች የምትገኘው ተግባር ችግሩን ለመከላከል ያላትን ቁርጠኝነት እንደሚያመላክትም ተናግረዋል። ኢትዮጵያ በአረንጓዴ ኢኮኖሚ ዘርፍ በታዳሽ ኃይልና በደን ልማት የተሰሩ ውጤታማ ስራዎች ኢትዮጵያ የኮፕ32 ጉባኤ እንድታስተናግድ ለመመረጧ አስተዋጽኦ ማድረጉን ገልጸዋል። በአገሪቱና በዓለም አቀፍ ደረጃ በተካሄዱ የአየር ንብረት ለውጥ ጉባኤዎች ኢትዮጵያ የነበራት ጉልህ ተሳትፎ ለመመረጧ ከአገዛት መስፈርቶች መካከል ተጠቃሽ መሆናቸውን ገልጸዋል። በጀርመን የልማት እቅድ የግብርና ዘርፍ ዋና ምሰሶ መሆኑን ገልጸው ለዘርፉ ውጤታማነት የአየር ንብረት ለውጥን ለመቋቋም የሚከናወኑ ስራዎችን ትኩረት ከሚደረግባቸው ስራዎች መካከል እንደሚገኙ ጠቅሰዋል። ጀርመን በኢትዮጵያ በአረንጓዴ ኢኮኖሚ ዘርፍ እየተከናወኑ ያሉ ስራዎችን እየደገፈች እንደምትገኝ ገልጸው ይህም ተጠናክሮ ይቀጥላል ብለዋል። ጊፋታ የወላይታ ህዝብ የአዲስ ዓመት መለወጫ በሰው ልጆች ወካይ ቅርስነት በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ ተመዘገበ። ጊፋታ በዩኔስኮ የተመዘገበው ድርጅቱ 20ኛው የማይዳሰስ ባህላዊ ቅርስ ጥበቃ የመንግስታት ኮሚቴ በኒው ዴሊ ከተማ እየተከናወነ በሚገኘው ጉባኤ ነው። አናውል ተስፋ ዝርዝር አለው። ጊፋታ የወላይታ ህዝብ የአዲስ ዓመት ፌስቲቫል በሰው ልጆች ወካይ ቅርስነት በተባበሩት መንግስታት ትምህርትና ሳይንስና ባህል ድርጅት ዩኔስኮ የተመዘገበው ድርጅቱ 20ኛውን የማይዳሰስ ባህላዊ ቅርስ ጥበቃ የመንግስታት ኮሚቴ በህንድ ኒው ዴሊ ከተማ እየተከናወነ በሚገኝበት ጉባኤ ነው። ጊፋታ በዩኔስኮ ቅርስነት በሰው ልጆች ወካይ የማይዳሰስ ቅርስነት ለመመዝገብ ያስቀመጣቸውን 5 መመዘኛዎች አሟልቶ በመገኘቱ በማህደሩ ለመመዝገብ ችሏል። ጊፋታን በሰው ልጆች ቅርስነት እንዲመዘገብ ካበቁት ዋና ዋና ጉዳዮች መካከል በዓሉ እድሜ፣ ጾታ፣ ሃይማኖትና ማህበራዊ ደረጃዎችን ሳይለይ የሚያሳትፍ መሆኑ፣ ቅርሱ ተስተላልፎ ጥሩ ደረጃ ላይ የሚገኝ በትምህርት ቤቶችና በሚዲያዎች ለትውልድ በመሸጋገር ላይ የሚገኝ መሆኑ፣ በዓሉ ሰላምን፣ አንድነትንና አብሮነትን የሚያበረታታ መሆኑ፣ ለዘላቂ ልማት የምግብ ዋስትና ከፍ በማድረግና አካባቢን በመጠበቅ አንጻር ትልቅ አስተዋጽኦ የሚያደርግ መሆኑ፣ ኖሚኔሽን ፋይሉ በቅርስ ባለቤቶች ነጻነትና በእውቀት ላይ የተመሰረተ ተሳትፎ የተከናወነ መሆኑና ቅርሱ በሀገሪቱ ብሔራዊ ምዝገባ ውስጥ የተካተተ መሆኑ የሚሉት ይገኙበታል። የኢፌድሪ ቱሪዝም ሚኒስተር ሰላማዊት ካሳ መርሃ ግብሩን አስመልክቶ በቪዲዮ ኮንፈረንስ ባስተላለፉት መልእክት ጊፋታ የጾታ፣ የእድሜ፣ የሃይማኖትና የማህበራዊ አስተዳደግ ልዩነት ሳይደረግ ሰዎችን ያሰባስባል። ከበዓሉም በፊት ባሉት ቀናት ማህበረሰቦች አካባቢያቸውን በማጽዳት በማስዋብ፣ ቤቶቻቸውን በማደስ፣ ዛፎችን በመትከልና ተጋላጭ ለሆኑ ቤተሰቦች ድጋፍ በመስጠት ህይወት ይዘራሉ። ወዳጅ ዘመዶች ይገናኛሉ እና የቆዩ አለመግባባቶች በሰላም ይፈታሉ። ይህም ማህበረሰቦች ግንኙነታቸውን አጠናክረው መንፈሳቸውንም አድሰው ወደ አዲሱ ዓመት እንዲገቡ ያስችላቸዋል ብለዋል። ይህ በዩኔስኮ የተሰጠው እውቅና ለወላይታ ህዝብና ለኢትዮጵያ ትልቅ ትርጉም አለው ያሉት ሚኒስተሯ ይህ ቅርስ ለመጠበቅ ያለንን ቁርጠኝነት ያጠናክራል ሲሉ ገልጸዋል። አምባሳደር ማህሌት ኃይሉ በፈረንሳይ የኢትዮጵያ አምባሳደር በጉባኤው ላይ በመገኘት ንግግር ያደረጉ ሲሆን በንግግራቸውም እንደ ዕደ ጥበብ፣ ትርኢታዊ ጥበባትና በዓለም ያሉ ህያው ወጎች በተለይም ለሴቶችና ለወጣቶች የኑሮ ምንጮች እየሆኑ መጥተዋል ብለዋል። የማይዳሰስ ቅርስ ለጠንካራ የመቋቋም አቅምና ለዘላቂ ልማት ተለዋዋጭ ኃይል ነው ያሉት አምባሳደሯ ጠቅላይ ሚኒስተሩ ክቡር ዶክተር አብይ አህመድ ቅርስ ከእንግዲህ ዝም ብሎ
ቅርስ አይደለም፣ ለኢኮኖሚ ጥንካሬ ምንጭና ለቱሪዝምና ለፈጠራ ኢንዱስትሪ እድገት መነሳሳት ሆኗል ያሉትን መልእክት ጠቅሰው መልእክት አስተላልፈዋል። የወላይታ ህዝብ ዘመን መለወጫ ጊፋታ በዓለም ቅርስነት በዩኔስኮ ተመዘገበ። ጊፋታ የወላይታ ህዝብ የአዲስ ዓመት መለወጫ በሰው ልጆች ወካይ ቅርስነት በተባበሩት መንግስታት ትምህርት ሳይንስና ባህል ድርጅት ተመዝግቧል። በ4 ወራት ውስጥ ከ114 ሚሊዮን ብር በላይ ግምት ያለው ኤሌክትሪክ መሰረተ ልማት ላይ ጉዳት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። አገልግሎቱ ባወጣው መረጃ ባለፉት 4 ወራት በመሰረተ ልማት በተፈጸመ ስርቆት፣ በመኪና አደጋ በደረሰ ውድመትና በኃይል ስርቆት በድምሩ ከ114 ሚሊዮን ብር በላይ የሚገመት ጉዳት በተቋሙ ላይ ደርሷል። ባለፉት 4 ወራት 36.45 ጊጋዋት ኤሌክትሪክ ኃይል ስርቆት መፈጸሙን ጠቁመው በዚሁ ጋር በተገናኘ 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ ይገኛሉ። በአዲስ አበባ በ3 ወራት ውስጥ ከ172 አሽከርካሪዎች ከመጠን በላይ የአልኮል መጠን ጠጥተው ሲያሽከረክሩ በቁጥጥር ስር ዋሉ። የበጀት ዓመቱን የ3 ወራት ሪፖርት ይፋ ያደረገው የአዲስ አበባ ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ የደረሱ አደጋዎች መንስኤዎቻቸውንና የተላለፉ ቅጣቶችን ጠቁሟል። በዚህም በሩብ ዓመቱ ደንብ ተላልፈው ከተከሰሱ አሽከርካሪዎች አብዛኞቹ ከፍጥነት ወሰን በላይ በማሽከርከር የተከሰሱ ዓመታዊ የቴክኒክ ምርመራ ባለማድረጋቸው በቁጥጥር ስር የዋሉ የትራፊክ መብራት ጥሰው በትራፊክ ፖሊስ የተያዙም ይገኙበታል። አልኮል ጠጥቶ ማሽከርከር ላይ ጥብቅ ምርመራና ክትትል እንደሚያደርግ ያስታወቀው ኮሚሽኑ በ11400 አሽከርካሪዎች ላይ የቁጥጥር ስራ አከናውኖ በ172 አሽከርካሪዎች ከመጠን በላይ የአልኮል መጠን ጠጥተው ሲያሽከረክሩ አግኝቷቸዋል። በሪፖርቱ ከ1000 በላይ ያለመንጃ ፍቃድ ሲያሽከረክሩ የነበሩ አሽከርካሪዎችም ተገኝተዋል ብሏል። እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የቀድሞ የቻይና የስፖርት ሚኒስትር ጉቦ በመቀበልና ስልጣንን ባለአግባብ በመጠቀም ወንጀሎች ተከሰው የሞት ፍርድ ተወሰነባቸው። ጓንዥዊንግ የተባሉ የ68 ዓመት የቀድሞ ሚኒስትር በተደረገባቸው ምርመራ 236 ሚሊዮን ዩዋን ወይም 33.4 ሚሊዮን ዶላር ጉቦ መቀበላቸው ተረጋግጧል። የጂያንግዙ ክልል ፍርድ ቤት በዋለው ችሎት ስልጣናቸውን አላግባብ ተጠቅመው የመንግስትን ንብረት መዝረፋቸውን አረጋግጧል። ፍርድ ቤቱ በፈጸሙት ወንጀሎች የደረሰው የኢኮኖሚ ማህበራዊና ፖለቲካዊ ተጽዕኖ እጅግ ከባድ ነው ብሎታል። በዚህም የቀድሞ ሚኒስትር ለ2 ዓመት በእስር ቤት ቆይተው የእስር ጊዜያቸውን ሲጨርሱ በሞት እንዲቀጡ ወስኗል። የጉግል ኩባንያ በ2026 ስማርት መነጽሮችን በድጋሚ ለማቅረብ ማቀዱን ይፋ አደረገ። በሰው ሰራሽ አስተውሎት በመታገዝ ይሰራ የነበረው ይህ መነጽር ከ10 ዓመታት በፊት ከፍተኛ ውድቀት ያጋጠመው መሆኑም ይታወሳል። ሊዲያ ዝናቡ ዝርዝር አላት። ግዙፉ የቴክኖሎጂ ኩባንያ ጉግል 2 አይነት በሰው ሰራሽ አስተውሎት የታገዙ ስማርት መነጽሮችን እንደ ኤሮፓውያን አቆጣጠር በ2026 ለመልቀቅ ማቀዱን ያስታወቀ ሲሆን የአንደኛው አይን መስታወት ላይ ጄሚኒ ከተሰኘው የሰው ሰራሽ አስተውሎት ጋር ለመነጋገር እንዲያስችል ተደርጎ የተሰራ ሲሆን አንደኛው ላይ ግን የቴክኖሎጂ አልተገጠመም። ይህም ደግሞ የጉግል ስማርት መነጽር እንዳይቀጥል ከመራው ከደህንነትና አጠቃቀም አንጻር እንደ ኤሮፓውያን አቆጣጠር በ2025 ከተፈጠረው ውዝግብ በኋላ የጉግል ኩባንያን ወደ ስማርት መነጽር ገበያ መልሶ መቀላቀልን ያመላከተ ነው። ይህ የጉግል ኩባንያ እንቅስቃሴ ተፎካካሪ ኩባንያው ሜታ በሰው ሰራሽ አስተውሎት የታገዘ መነጽር ላይ መበርታትን ካሳየ በኋላ የመጣ ሲሆን ኩባንያው እንደ ኤሮፓውያን አቆጣጠር በ2025 መጀመሪያ 2 ሚሊዮን መነጽሮችን በመሸጥ በሰው ሰራሽ አስተውሎት የታገዙ መነጽሮችን የሚጠቀሙ ሰዎች ቁጥር እንዲያሻቅብ ምክንያት መሆን ችሏል። ተንታኞችም የጉግል ኩባንያ አዲሱ ንድፍ ተግባራዊና ማህበራዊ ተቀባይነት ያለው መሆኑን በማረጋገጥ ያለፈውን የተሳሳተ እርምጃ ማስወገድ እንዳለበት አስጠንቅቀዋል። ዘገባው የቢቢሲ ነው። የኃይል ሰጪ መጠጦችን አብዝቶ መጠጣት ለስትሮክ ሊያጋልጥ እንደሚችል የጤና ባለሙያዎች ተናግረዋል። ሄሮዳዊት ንጉሴ ዝርዝር አላት። አንድ የ54 ዓመት እንግሊዛዊ ግለሰብ ያጋጠመው ነገር የብዙዎችን ትኩረት ስቧል። ነገሩ እንዲህ ነው። ግለሰቡ አልኮል አይጠጣም፣ አያጨስም፣ ሌሎች ሱሶችም የሉበትም። እንዲያውም ሁልጊዜ ስፖርት ይሰራል። እየቆየ ግን ሰውነቱ በግራ በኩል መድከምና መደንዘዝ ያጋጥመው ጀመር። መራመድ፣ ሚዛኑን መጠበቅ፣ ለመናገርና ለመዋጥ መቸገር ሲስተዋልበትም ቤተሰቦቹ በአቅራቢያ ወደሚገኘው የስትሮክ ክሊኒክ ይዘውት ሄዱ። በዩናይትድ ኪንግደም የሚገኘው የኖቲንግሃም ዩኒቨርሲቲ ሆስፒታል ዶክተር ሱኒል ሙንሺም ታካሚው ወደ ሆስፒታል ሲመጣ የደም ግፊቱ በከፍተኛ ሁኔታ ጨምሮ እንደነበር ተናግረዋል። የደም ግፊቱ መጨመሩን በግለሰቡ ላይ ያሳየው ምልክት ባለመኖሩ የደም ግፊት ዝምተኛ ገዳይ ነው የሚባልበትን ምክንያት ያመላክታል። ታዲያ ግለሰቡ በስትሮክ ህመም ተጠቅቶ ነበር። የደም ግፊቱ እንዲቀንስ ቢደረግም ከስትሮክ ህመሙ ግን ለማገገም አልተቻለውም። የግለሰቡ የህመም ምክንያት ምን እንደሆነ ሲጠና ግለሰቡ በዚህ ደረጃ ሊታመም የቻለው በስራው ንቁ ሆኖ ይቆይ ዘንድ በቀን ውስጥ 8 ኃይል ሰጪ መጠጦችን አብዝቶ ይጠቀም ስለነበር እንደሆነ የሆስፒታሉ ዶክተሮች ሪፖርት አመላክቷል። ኃይል ሰጪ መጠጦች ከ80 እስከ 160፣ ከፍተኛ ኃይል ሰጪዎቹ ደግሞ ከ160 እስከ
እስከ 500 ሚሊግራም የሚደርስ ካፊን የሚይዙ ሲሆን መደበኛ የሆነው የካፊን መጠን 400 ሚሊግራም ነው። ይህ እየተደጋገመ ሲወሰድ ግን የካፊን መጠኑ ስለሚጨምር ለደም ግፊት፣ ለልብ ምት መጨመርና ለስትሮክ እንደሚዳርግ ባለሙያዎቹ ያብራራሉ። ዘገባው የሲኤንኤን ነው። አውስትራሊያ በዓለም የመጀመሪያዋ በማህበራዊ ሚዲያ ላይ እገዳ ያወጣች ሀገር ሆነች። ይህም ከ16 ዓመት በታች የሆኑ በሚሊዮን የሚቆጠሩ ተጠቃሚዎች ህጻናት መለያቸውን ወይም አካውንት እንዲያጡ አድርጓል። ጸጋነሽ ተሰማ ዝርዝሩን እንደሚከተለው ታቀርበዋለች። ፌስቡክ፣ ኢንስታግራም፣ ትሬድስ፣ ኤክስ፣ ዩቲዩብ፣ ስናፕቻት፣ ሬድኪክ፣ ትዊች እና ቲክቶክ በአውስትራሊያ ውስጥ እድሜያቸው ከ16 ዓመት በታች በሆኑ ተጠቃሚዎች የተያዙትን መለያዎች ለማስወገድና እነዚያ ታዳጊዎች በአዲስ መለያ አካውንት እንዳይመዘገቡ ለመከልከል ከዛሬ ረቡዕ ጀምሮ እርምጃዎችን እንደሚወስድ ተገልጿል። የሀገሪቷ መንግስት በዓለም የመጀመሪያ የሆነው ፖሊሲው ታዳጊዎችን ከጎጂ ይዘቶች፣ በሳይበር ከሚፈጸም ዘለፋዎችና ጥቃት ለመጠበቅ ያለመ እንደሆነ ገልጿል። ከዚህም ባሻገር ህጻናቱ ጥሩ እንቅልፍ እንዲያገኙ አካላዊና አእምሯዊ ጤናቸውን ለማሻሻል ያስችላል ብሏል። ህዳር ወር ላይ በቀረበውና ከታህሳስ 1 ጀምሮ ተግባራዊ በሚሆነው ፖሊሲ መሰረት ወላጆችና ህጻናት ማህበራዊ ሚዲያ በመጠቀማቸው የሚጣልባቸው ቅጣት ባይኖርም በምትኩ እገዳ የተጣለባቸው የማህበራዊ ሚዲያ መድረኮች አካውንት ያላቸው ተጠቃሚዎች ቢያንስ 16 ዓመት መሆናቸውን ለማረጋገጥ ምክንያታዊ እርምጃዎችን መውሰድ ይጠበቅባቸዋል። ይህን ሳያደርጉ የከፋ ጥሰት ከተፈጸመ የማህበራዊ ሚዲያ መድረኮች $33 ሚሊዮን የሚያደርስ የገንዘብ ቅጣት ይገጥማቸዋል። በስናፕቻት በኩል የእድሜ ግምገማ የሚያካሂደው የኬአይዲ ኃላፊ እንዳሉት እድሜን የሚያረጋግጡ ቴክኖሎጂዎች እንዳይጣሱ በየጊዜው መከላከያዎች እየተሻሻሉ መሆናቸውን ማረጋገጥ ፈታኝ ነው ሲሉ አስረድተዋል። በአውሮፓውያኑ ከ2013 እስከ 2017 ድረስ በአውስትራሊያና ኒውዚላንድ ፌስቡክን የመሩት ስቲፈን የማህበራዊ ሚዲያ መድረኮች ምንም እንኳን የሚጣለባቸው ቅጣት ፖሊሲውን ተግባራዊ እንዳያደርጉ በመጠኑም ቢሆን ቢያስገድዳቸው እገዳውን አሳንሰው ሊመለከቱት ይችላሉ ከሚሉ ወገኖች ይገኙበታል። ለምሳሌ ፌስቡክ የሚጣልበትን ያህል ቅጣት ገንዘብ የሚያገኘው በዓለም አቀፍ ደረጃ ከ2 ሰዓት ባነሰ ጊዜ ውስጥ ነው ሲሉ ለቢቢሲ ተናግረዋል። ኢትዮጵያ ውስጥ አንድ ሰራተኛ ከስራ ገበታው አርፍዶ መምጣትና መቅረት ከስራ የሚያባርር እንዲሁም የተለያዩ ቅጣቶችን የሚያስከትል ተግባር ነው። ቀድሞ በስራ ቦታው ላይ መድረስ ወይም መገኘት ሰራተኛውን የሚያስወድስና የሚያበረታታ እንደሆነም ይታወቃል። በሀገረ ስፔን አሊካንቴ ከተማ የተከሰተው ግን ከዚሁ በተቃራኒ ነው። ለዝርዝሩ አማሩ ገብሩ። ለስራ ዘግይቶ መምጣት ከስራ ለመባረር እንደ ምክንያት ተደርጎ ሊወሰድ የሚችል ጉዳይ ቢሆንም በአንዳንድ አሰሪዎች ዘንድ ደግሞ ቀደም ብሎ መድረስም እንደ ከባድ ችግር ሊቆጠር ይችላል። ታዲያ አንዲት ስፔናዊት ሴት ከስራ ሰዓት ቀድማ ወደ ስራ እየመጣች እንደሆነ የሚገልጹ ማስጠንቀቂያዎችን በተደጋጋሚ ችላ ብላ በማለፏ ምክንያት ከስራ ልትባረር ችላለች። በአሊካንቴ በሚገኘው የዲሊቨሪ ድርጅት ውስጥ የምትሰራው ወጣቷ ምንም እንኳ የስራ ውሏ ከጠዋቱ 1 ሰዓት ከ30 ላይ ስራ መጀመር እንዳለባት የሚደነግግ ቢሆንም ከማለዳው 12 ሰዓት ከ45 እስከ ጠዋት 1 ሰዓት ባለው ጊዜ ውስጥ ወደ ስራ ቦታዋ የመድረስ ልማድ ነበራት። ይህም ማለት የስራ ፈረቃዋን የምትጀምረው ከስራ ባልደረቦቿ ቀድማ ነው። የወጣቷ ቀደም ብሎ ስራ መጀመር ስራ አስኪያጁን አላስደስተውም። በዚሁ ልማዷ ምክንያት በ2023 ለመጀመሪያ ጊዜ ወቀሳ ቀርቦባት ነበር። ነገር ግን በአስተዳደሩ የሚደርስባትን ቀጠን ያሉ ዛቻዎችን ችላ በማለት ቀድማ ወደ ስራ መድረሷን ቀጠለች። ታዲያ በዚህ ዓመት መጀመሪያ ላይ አለቃዋ በከባድ የስነ ምግባር ጉድለት ሊያባረራት ይወስናል። ቀደም ብሎ ስራ ቦታ በመድረስና ምንም እንኳ ቀድማ ብትመጣም ለድርጅቱ ምንም አይነት አስተዋጽኦ እንደማታበረክት በመግለጽ ከስራ አሰናብቷት። ቀድሞ መገኘት ፈተና የሆነባት ሰራተኛዋ ነገሮችን በዚህ መንገድ አላየች። በመሆኑም ውሳኔውን ወደ አሊካንቴ ማህበራዊ ፍርድ ቤት ወስዳ ተቃውማለች። ፍርድ ቤቱም ከኩባንያው ጎን በመቆም የአስተዳደር ማስጠንቀቂያዎቹን በተደጋጋሚ ችላ በማለቷ ሁኔታውን በሰራተኛና በአሰሪ ግንኙነት ላይ አሉታዊ ተጽዕኖ አሳድሯል ሲል ሁኔታውን አብራርቷል። የፍርድ ቤቱ ውሳኔ የሰራተኛዋ ባህሪ በታማኝነት ግንኙነት ላይ ተጽዕኖ አሳድሯል። ይህም በከፍተኛ ሁኔታ ድርጅቱን ይጎዳል። ድርጅቱ ለሰራተኛዋ በቂ ማስጠንቀቂያ ሰጥቷል። ነገር ግን ይህ ማስጠንቀቂያ በሰራተኛዋ በቂ ትኩረት አልተሰጠውም ብሏል። እምነት በመጣስና ባለመታዘዝ በሚሉ ሁኔታዎች ሰራተኛዋ ጥፋተኛ ተብላ የስራ ግንኙነቱ መቋረጡ ተገቢ ነው በማለት ፍርድ ቤቱ ወስኗል ሲል ኦዲቲ ሴንትራል አስነብቧል። ዩናይትድ ስቴትስ በሞሮኮ እየተቋቋመ ለሚገኘው የፀሐይ ኃይል ማመንጫ ግንባታ $870 ሚሊዮን ድጋፍ እንደምታደርግ አስታወቀች። መቀመጫውን በሞሮኮ ያደረገው ሶንዲያል ሶላር ኩባንያ በ2029 በዓመት 30,000 ያህል ኃይል ማመንጨት አቅም ያለውን የፀሐይ ኃይል ማመንጫ
እያቋቋመ ሲሆን ከአሜሪካና ከሞሮኮ መንግስት እንዲሁም ከዓለም አቀፉ የፋይናንስ እድገት ተቋም በድምሩ የ$650 ሚሊዮን ድጎማ ተቀብሏል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ተቋሙ በቻይና የበላይነት ላይ ጥገኝነትን ለመቀነስ ከፍተኛ ጥረት እያደረገ እንደሆነም ተገልጿል። አብዱሰላም ላራኪ የተባለ ሞሮኳዊ ግለሰብ በአፍሪካ ታሪክ የመጀመሪያ የሆነውን ለስፖርት ውድድር የሚያገለግል ፈጣን መኪና ሰርቶ አቅርቧል። ለዝርዝሩ ሄሮዳዊት ንጉሴ። ከቅንጡና ፈጣን መኪኖች ፈጠራ ዘርፍ አፍሪካን ተሳታፊ ያደረጋት የሞሮኮ ዜግነት ያለው አብዱል ሰላም ላራኪ አውቶሞቢልስ የተሰኘ ድርጅቱን በሞሮኮ ካዛብላንካ ከተማ ከፍቶ በመስራት የሚታወቅ ሲሆን በሚሰራቸው የመኪና ዲዛይን ፈጠራዎችም አገሩ ሞሮኮን በዓለም ካሉ ቅንጡ የመኪኖች ዲዛይን ከሚወጡባቸው ሀገራት ተርታ እንድትሰለፍ አድርጓታል። በፈረንጆቹ 2002 ፉልጊራ የተባለውን የመጀመሪያውን ፈጣን የመኪና ሞዴል የፈጠረ ሲሆን በ2013 ደግሞ ኤፕቶሚ ተብሎ የተሰየመ በአፍሪካ የመጀመሪያውን ፈጣንና ቅንጡ መኪና ዲዛይን በማድረግ አቅርቧል። አሁን የፈጠረው አዲሱ መኪና ደግሞ ግሬስ የተባለ ስያሜ ያገኘ ሲሆን የኤሌክትሪክ ኃይልን በመጠቀም በሰዓት 120 ኪሎ ሜትር በመጓዝ ከፍጥነት ይልቅ ዲዛይን ላይ ትኩረት ያደረገ ነው። ሌላኛው በ2026 ለገበያ ይቀርባል የተባለው መኪናው ደግሞ ፍጥነትን መሰረት አድርጎ የተሰራ ሲሆን በሰዓት እስከ 354 ኪሎ ሜትር የሚሄድ በኤሌክትሪክ ኃይል የሚሰራ የስፖርት መወዳደሪያ መኪና ነው። ዘገባው የሲኤንኤን ነው። አሁን ደግሞ ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። ዛሬ በፈረንጆቹ ታህሳስ 10 ቀን 2025 ነው። በዚህች ዕለት የዛሬ 77 ዓመት ታህሳስ 10 ቀን 1948 ዓመት የተባበሩት መንግስታት የሰብአዊ መብት ሰነድ በኤሊኖር ሮዝቬልት ሰብሳቢነት በፈረንሳይ ፓሪስ ተቀረጸ። የዛሬው ዝግጅታችን የሰብአዊ መብት ሰነድንና ኤሊኖር ሮዝቬልትን ያስታውሰናል። ባልደረባችን ሊዲያ ዝናቡ እንደሚከተለው አዘጋጅታ ታቀርበዋለች። ዛሬ በፈረንጆቹ ታህሳስ 10 ቀን 2025 ዓመተ ምህረት ነው። በዚህችው ዕለት የዛሬ 77 ዓመት ታህሳስ 10 ቀን 1948 ዓመተ ምህረት የተባበሩት መንግስታት የሰብአዊ መብት ሰነድ በኤሊኖር ሩዝቬልት ሰብሳቢነት በፈረንሳይ ፓሪስ ተቀረጸ። በተባበሩት መንግስታት ጠቅላላ ጉባኤ በወቅቱ 58 ሀገራት የነበሩ ሲሆን 48ቱ ሲደግፉት፣ 8ቱ የቀድሞዋ ሶቪየት ህብረት አባል ሀገራት ደግሞ ድምጻቸውን አጠቡ። ሁለቱ ሳውዲ አረቢያና ደቡብ አፍሪካ ድምጽ ሳይሰጡ ቢቀሩም የተቃወመ ግን አልነበረም። ሰነዱ ለዓለም አቀፉ የሰብአዊ መብት የመሰረት ድንጋይ ሆነ። እኩልነትን፣ ክብርንና ፍትህን የሚያራምድ መሰረታዊ የሰው ልጆች ነጻነትና መብት መገለጫ የሀገራት የሰብአዊ መብት አያያዝ መመዘኛም ሆነ። ለሰነዱ መቀረጽና መጽደቅ የኤሊኖር ሩዝቬልት ሚና ከፍተኛ ነበር። ለመሆኑ ኤሊኖር ሩዝቬልት ማን ናቸው? ኤሊኖር የስማቸው ትርጉም ልበ ብሩህ ወይም አንጸባራቂ ብርሃን ማለት ሲሆን ውልደታቸውን በፈረንጆቹ አቆጣጠር ጥቅምት 11 1884 በአሜሪካ ኒውዮርክ ከተማ ነው። አና ኤሊኖር ሩዝቬልት በብዙዎች ኤሊኖር በመባል ይታወቃሉ። የተባበሩት መንግስታት ዲፕሎማት፣ የሰብአዊ መብት ተሟጋችና የ32ኛው የአሜሪካ ፕሬዝዳንት ፍራንክሊን ሩዝቬልት ባለቤት በመሆናቸው ቀዳማዊት እመቤት ነበሩ። ከሁሉም በላይ ግን ኤሊኖር በመላው ዓለም ዝናን ያተረፉ ሰው ነበሩ። አሁንም ታህሳስ 10 እና የሰብአዊ መብት ሲነሳ አብረው ሲወሱ ይኖራሉ። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። የንግድና ቀጠናዊ ትስስር ሚኒስቴር ከታህሳስ 6 ቀን 2018 ዓ.ም ጀምሮ የኮንትራት ምዝገባና የምርት ወጪ ደብዳቤ አገልግሎት የሚሰጠው በኦንላይን ብቻ መሆኑንና ለዚህም ስልጠና መዘጋጀቱን አስታወቀ። ለእነዚህና ለሌሎች የቢዝነስ ዘገባዎች ማለት ደመላሽ። የንግድና ቀጠናዊ ትስስር ሚኒስቴር ከታህሳስ 6 ቀን 2018 ጀምሮ የኮንትራት ምዝገባና የምርት ወጪ ደብዳቤ አገልግሎት የሚሰጠው በኦንላይን ላይ ብቻ መሆኑንና ለዚህም ስልጠና መዘጋጀቱን አስታወቀ። በመሆኑም ሁሉም ላኪዎች ታህሳስ 3 ቀን 2018 ዓ.ም በንግድና ቀጠናዊ ትስስር ሚኒስቴር በመገኘት በኦንላይን የኮንትራት ምዝገባና ወጪ አገልግሎት ላይ በሚሰጠው ስልጠና ላይ እንዲገኙ አሳስቧል። በተጨማሪም ከታህሳስ 6 2018 ዓ.ም ጀምሮ አገልግሎት የሚሰጠው በኦንላይን ብቻ መሆኑን አስታውቋል። የኢትዮ ጅቡቲ ምድር ባቡር ድርጅት በግንባታ መስክ ለሚያደርገው አዲስ የቢዝነስ ቅርንጫፍ የተለያዩ ልምድና ድጋፍ ለመጋራት ከግዙፉ የቻይና ኩባንያ ሲሲኢኢሲሲ ጋር ተዋዋለ። ሁለቱ ኩባንያዎች በቀጣይ 5 ዓመታት በተለይ በጋራ አብረው ለመስራት እንደወሰኑ ተገልጿል። እንደ ካፒታል መረጃ የቻይና ኩባንያ የኢትዮ ጅቡቲ የባቡር መስመርን በከፊል እንዲሁም የኢንዱስትሪ ፓርኮችን ጨምሮ በርካታ ፕሮጀክቶችን የገነባ ነው። መረጃዎቻችን እንደቀጠሉ ናቸው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በቡና ልማት የተሸፈነው መሬት 597521 ሄክታር መድረሱን የክልሉ የቡና ሻይና ቅመማ ቅመም ባለስልጣን አስታወቀ። የክልሉ ቡና ሻይና ቅመማ ቅመም ዋና ዳይሬክተር አስራት መኩሪያ እንደገለጹት
በክልሉ ለቡና ልማት ምቹ ስነ ምህዳር መኖሩንና ካሉት 41 የገጠር ወረዳዎች በ38ቱ ቡና በስፋት እየለማ እንደሚገኝ አብራርተዋል። በተጨማሪም በክልሉ በጫካ፣ በከፊል ጫካ፣ በጓሮና በዘመናዊ የተከላ ዘዴዎች በክልሉ ቡና እየለማ እንደሚገኝ ገልጸዋል። አክለውም በምርታማነታቸው የተሻሉ በሽታ የሚቋቋሙና በተለያየ ስነ ምህዳር የሚላመዱ የቡና ዝርያዎች በግብርና ምርምር ማዕከላትና ፍቃድ ባላቸው የቡና ዘር አዘጋጅ አቅራቢ ማህበራት አማካኝነት ለአርሶ አደሮች እያቀረቡ እንደሚገኙም ጠቁመዋል። በቻይና የሁናን ግዛት ከ1000 ቶን በላይ የሚመዝን ግዙፍ የወርቅ ክምችት መገኘቱ ተገለጸ። በማዕከላዊ ሁናን ግዛት ቻይና 600 ቢሊዮን ዩዋን የሚያወጣ የወርቅ ክምችት በጂኦሎጂ አካዳሚ በተመራ ቡድን ተገኝቷል። ቻይና በዓለም ትልቋ የወርቅ አምራች ሀገር እንደሆነች በ2023 የወጣ የወርቅ ካውንስል መረጃ ያሳያል። ሁናን የጂኦሎጂ አካዳሚ ከ40 በላይ የወርቅ ማዕድን ሀብቶች በፒንጂያንግ አውራጃ ከ2000 ሜትር በላይ ጥልቀት ማግኘታቸውም ተገልጿል። የዕለቱን የመጨረሻውን የቢዝነስ መረጃችን እናጋራችሁ። በአሜሪካ የወለድ ምጣኔ መቀነስን ተከትሎ ኢንቨስተሮች ገንዘባቸውን እንደ ወርቅና ብር ባሉ ብረቶች ላይ ማሳረፋቸው ማዕድኖቹ ከፍተኛ ዋጋ እንዲኖራቸው ማድረጉን ተገለጸ። የዩኤስ ማዕከላዊ ባንክ በመጪው ሮብ ዋና የወለድ መጠኑን በሩብ በመቶ ይቀንሳል ተብሎ ይጠበቃል። ይህን ተከትሎም ነጋዴዎች የወለድ ተመኖች ሲቀንሱ እንደ ወርቅና ብር ያሉ ማዕድናትን በብዛት ይገዛሉ። ይህም ማዕድናቱ ከፍተኛ ዋጋ እንዲኖራቸው ያደርጋል። ለዚህም እንደ ማሳያነት የወርቅ ማዕድን ከ$4000 በላይ በመሻገር ሪከርድ መስበሩ ዋነኛ ምክንያቱ የወለድ መጠን መቀነስን ተከትሎ የመጣ የወርቅ ፍላጎት መጨመር ነው። ተንታኞች እንደገለጹት የፍላጎት መጠን መጨመርና የአቅርቦት አለመመጣጠን ኢንቨስተሮችንና ነጋዴዎችን ከወርቅ በተጨማሪ እንደ ብር ያሉ ማዕድናት ላይ ገንዘባቸውን ማሳረፋቸው የማዕድናቱ ዋጋ ከጊዜ ወደ ጊዜ እንዲጨምር አድርጎታል። ከወርቅና መዳብ በተሻለ የኤሌክትሪክ ኃይልን የማንቀሳቀስ አቅም ያለው የብር ማዕድንም የወለድ ተመን መቀነስን ተከትሎ ዋጋው እየጨመረ እንደመጣ ተጠቁሟል። በተጨማሪም የፕሬዝዳንት ዶናልድ ትራምፕ የንግድ ፖሊሲ አካል በሆነው ስርዓት የብር ማዕድን ታሪፍ ሊጣልበት ይችላል የሚል ስጋት ማዕድኑ ከፍተኛ ዋጋ እንዲኖረው እያደረገ ነው። እንደ ቢቢሲ መረጃ በአሁኑ ሰዓት በአሜሪካ የብር ዋጋ ከ$60 በመብለጥ ሪከርድ ይዟል። በመጨረሻ ሜትሮሎጂ እየተገባደደ ባለው የበጋ ወቅት በአንዳንድ የኢትዮጵያ አካባቢዎች ከዜሮ በታች ዝቅተኛ ሙቀት መጠን መመዝገቡን ብሔራዊ የሜትሮሎጂ ኢንስቲትዩት አስታወቀ። የተቋሙ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዳይሬክተር ዶክተር አሳምነው ተሾመ በዚህ ወቅት እየተስተዋለ ያለው የቅዝቃዜ መጠን በሚቀጥሉት ቀናትም በተለያዩ የሀገሪቱ አካባቢዎች ተጠናክሮ እንደሚቀጥል ገልጸዋል። ለዝርዝሩ ጸጋነሽ ተሰማ። የሌሊትና የማለዳ ቅዝቃዜ በረታው ባለፉት ቀናት ከሳይቤሪያ በመነሳት ወደ ሀገር ውስጥ የሚገባው ደረቅና ቀዝቃዛ አየር እየተስፋፋና እየተጠናከረ በመምጣቱ እንደሆነ ምክትል ዳይሬክተሩ አስረድተዋል። በዚህ ምክንያት በጥቂት የምስራቅ አማራ በመካከለኛና በምስራቅ የሀገሪቱ አካባቢዎች እንዲሁም በደቡብ ደጋማ አካባቢዎች የሌሊትና የማለዳ ቅዝቃዜ ተስተውሏል። በእነዚህ አካባቢዎች የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ የተመዘገበ ሲሆን በተለይም በጨለንቆ የቀኑ ዝቅተኛ የሙቀት መጠን ከዜሮ በታች 1 ዲግሪ ሴልሺየስ ሆኗል። ከዜሮ በታች ሲሆን በረዶ ይሆናል ማለት ባይሆንም በትሮፒካል ክልል ስለምንኖር በረዶ ባይሆንም የቀኑ ዝቅተኛ መጠን 1 ሆኖ ይመዘገባል ብለዋል። በሚቀጥሉት ቀናትም ይህ ዝቅተኛ የሙቀት መጠን እንደሚቀጥል ትንበያዎች እንደሚያመለክቱ ዶክተር አሳምነው አስጠንቅቀዋል። በምስራቅ የአማራ አካባቢዎች ማለትም በደብረ ብርሃን፣ በባቲ፣ በኮምቦልቻ፣ ጉጉፍቱ፣ አምባ ማርያም፣ በምስራቅ የሀገሪቱ ክፍሎች በአዲስ አበባ፣ በሐረር እና ባሌ ሮቤ የቀኑ ዝቅተኛ የሙቀት መጠን 5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ ተተንብዮአል። ስትከታተሉ የቆያችሁት ከቻናሏን ሲተላለፍላችሁ የነበረውን የዜና ሰዓታችን ነው። ዜናዎቹን እየበራው አብሬያችሁ ቆይታ ያደረኩት ደግሞ እኔ ኤፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘ።